እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን የተዋሕዶ ልጆች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ተወዳጁ በጉብዝና ወራት መርሐ ግብር ነው። ይህ ሳምንት ሰሙነ ፋሲካ እያልን በየዕለቱ ያለውን ጥልቅ ምስጢር አብረን ስንወያይ ከቆየንበት ከሰኞ ዕለት ማዕዶት ብለን ከባርነት ወደ ነፃነት መሻገራችንን እያሰብን ማክሰኞ ዕለት ቶማስ ብለን ክርስቶስን በእርግጥም በስጋ መነሳቱንና የእኛንም ጥርጣሬ በእምነት መተካቱን ተመልክተናል። ዛሬ ደግሞ የዚህ የብርሃን ሳምንት እኩሌታ ላይ ደርሰናል። በቅድስት ቤተክርስቲያናችን አስተምህሮ መሰረት በትንሣኤ ሰሞን የምትገኘው ይህች ዕለተ ረቡዕ አልዓዛር ትባላለች። የዛሬ ውይይታችን የሚያተኩረው ከ2000 ዓመት በፊት በቢታንያ መንደር በተፈጸመው ታሪክ ላይ ብቻ ሳይሆን ዛሬ በየቤታችን በየልባችንና በየማህበራችን ውስጥ እየኖርነው ባለው ሕይወት ላይ ጭምር ነው። አልዓዛር ስንል የአንድን ሰው ስም ብቻ መጥራታችን አይደለም። ይልቁንም ክርስቶስ የሞትን ስልጣን የሻረ የሕይወት ራስ፣ የመቃብርን ስርዓት ያጠፋ፣ በትንሣኤም አሸናፊ ሆኖ የተገለጠ ንጉሥ መሆኑን የምንመሰክርበት ታላቅ አዋጅ ነው። ይህን ታሪክ ከመጽሐፍ ቅዱስ አንጻር እንመልከተው። የቢታንያው ሐዘንና የክርስቶስ ጥሪ የዕለቱን ምስጢር በሚገባ ለመረዳት ወደ ዮሐንስ ወንጌል ምዕራፍ 11 እንጓዛለን። እዚያ ላይ አንድ ልብ የሚነካ ታሪክ እናገኛለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ የሚወዳቸው ቤተሰብ ነበሩ። ማርታና ማርያም፣ ወንድማቸውም አልዓዛር። እነዚህ ሰዎች ለጌታችን ቅርብ የነበሩ፣ ቤታቸውን ከፍተው የሚያስተናግዱት አፍቃሪ ቤተሰቦቹ ናቸው። እጅግ የሚወዱት ቤተሰቦቹ ናቸው። ታዲያ አንድ ቀን አልዓዛር ክፉኛ ታመመ። እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ ክርስቶስ መልእክተኛ ላኩ። እኛ የሰው ልጆች ስናስበው ጌታ ይህንን ሲሰማ ፈጥኖ ሄዶ የሚፈውሰው ይመስለናል። መጽሐፍ ቅዱስ ግን ኢየሱስም ማርታንና እህቷን አልዓዛርን ይወድ ነበር። እንደታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ቆየ ይላል በዮሐንስ ወንጌል ምዕራፍ 11 ላይ። ጌታ ዘገየ፣ አልዓዛርም ሞተ። ጌታችን ወደ ቢታንያ ሲደርስ አልዓዛር በመቃብር ከዋለ 4 ቀን ሆኖት ነበር። ማርታም ጌታን ስታየው ጌታ ሆይ አንተ በዚህ ኖረ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ይህም የብዙዎቻችን ጥያቄ ነው። በዚያን ጊዜ ጌታችን ያንን ታላቅና ዘላለማዊ ቃል ተናገረ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ከዚያም ጌታችን ወደ መቃብሩ ሄደ። አልዓዛርንም በሞት ያጣችውን ማርያምና አብረውት የሚያለቅሱትን አይሁድ ባየ ጊዜ በመንፈሱ አዘነ፣ በራሱም ታወከ። በመጽሐፍ ቅዱስም ተጽፎ እንደምናነበው ኢየሱስም እንባውን አፈሰሰ ይልናል በዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ። በመጨረሻም ድንጋዩ እንዲነሳ አዘዘና በታላቅ ድምፅ አልዓዛር ሆይ ወደ ውጭ ውጣ ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዙ እንደታሰሩ ወጣ። ጌታም ፍቱት፣ ይሂድ፣ ተዉት አላቸው። የቤተክርስቲያናችን ሊቃውንት ይህንን ታሪክ ሲያብራሩት እጅግ በሚያስደንቅ ጥልቀት ነው። ጌታችን አልዓዛርን ያስነሳው በሕማማቱ ሳምንት ዋዜማ ወይም በሆሳዕና ዋዜማ ላይ ነው። ታዲያ ለምን ከትንሣኤ ማግስት ረቡዕ ዕለት አልዓዛር ተብላ እንድትከበር ሆነ ብለን ብንጠይቅ ምክንያቱም የአልዓዛር ትንሣኤ የክርስቶስ ትንሣኤ ማሳያ ወይም ምሳሌ በመሆኑ ነው። አባቶቻችን እንደነ ቅዱስ ዮሐንስ አፈወርቅ ያሉ ሊቃውንት እንደሚያስተምሩን ጌታችን አልዓዛርን ያስነሳው የራሱን ሞትና ትንሣኤ ለሐዋርያት ለማስረገጥ ነው ይለናል። አልዓዛር በመቃብር 4 ቀን ቆይቶ መበስበስ ጀምሮ ካስነሳሁት እኔ ራሴ የሕይወት ጌታ ሆኜ ሳለሁ 3 ቀን በመቃብር ብቆይ እንዴት መነሳት ይሳነኛል የሚለውን በተግባር አሳያቸው። ሌላው ትልቁ ምስጢር የጌታችን ማልቀስ ነው። ጌታችን ለምን አለቀሰ? አልዓዛርን ወዲያውኑ እንደሚያስነሳው እያወቀ ለምን እንባ አፈሰሰ ብለን ብንጠይቅ ሊቃውንቱ እንደሚነግሩን ጌታችን ያለቀሰው ለአልዓዛር ብቻ አልነበረም። የሰው ልጅ በእግዚአብሔር አምሳል ተፈጥሮ ሳለ በኃጢአት ምክንያት ሞት ገብቶበት መበስበሱን አይቶ በመቃብር ጨለማ ውስጥ መውደቁን አይቶ የክርስቶስ አንጀቱ አዘነ። የክርስቶስ እንባ አምላክ ለሰው ልጅ ያለውን ጥልቅ ፍቅርን፣ ርኅራኄን የሚያሳይ ነው። አምላክነቱን ወይም መለኮቱን አልዓዛርን ከሞት በማስነሳት ሲያሳይ ፍጹም ሰው መሆኑን ወይም ትስብእቱን ደግሞ በማልቀሱ አረጋገጠልን። የተወዳችሁ ቤተሰቦቻችን አሁን ይህንን ታላቅ ምስጢር ታሪክ ብቻ አድርገን እንዳናልፈው ወደ እያንዳንዳችን ሕይወት ወደ ጓዳችንና ወደ ልባችን እናምጣ። እኛ ቤተሰቦች ነን። ቤተሰብ ውስጥ ደግሞ መወያየትና መመካከር ልማዳችን ነው። በሐቀኝነት ራሳችንን እንጠይቅ እስኪ። የዛሬው አልዓዛር ማን ነው? የዛሬው አልዓዛር እኔ ነኝ። የዛሬው አልዓዛር አንተ ነህ። የዛሬው አልዓዛር አንቺ ነሽ። ሁላችንም ነን። እኛ ብዙ ጊዜ በመቃብር ውስጥ ነን። መቃብር ሲባል የግድ በጠጠርና በአፈር የተሰራ ጉድጓድ ብቻ አይደለም። ኃጢአት መቃብር ነው።
ተስፋ መቁረጥ ወይም ዲፕሬሽን መቃብር ነው። ይቅር አለማለትና ቂም መያዝ መቃብር ነው። ሱስና መጥፎ ልማዶች መቃብር ናቸው። ብዙዎቻችን በሕይወታችን ውስጥ የሞቱ ነገሮች አሉ። የተበላሸ ትዳር፣ የፈረሰ ወዳጅነት፣ የጨለመ የሥራ ተስፋ ሊኖር ይችላል። እንደ ማርታና ማርያም ጌታ ሆይ ፈጥነ ድረስልኝ ብለን ጸልየን፣ ነገር ግን ጌታ የዘገየ መስሎን ይሆናል። ጌታ 2 ቀን እንደቆየው በእኛም ሕይወት የጸሎታችን መልስ የዘገየ ሲመስለን ነገሮች ሁሉ ተበላሽተው አሁንማ 4 ቀን ሆኖታል፣ አሁንማ ሸቷል ብለን ተስፋ የቆረጥንባቸው ጉዳዮች ይኖሩናል። ነገር ግን የዛሬዋ የአልዓዛር ረቡዕ ትልቁ መልእክቷ ይህ ነው። በክርስቶስ ዘንድ የረፈደ ነገር የለም። ሐኪም አልችልም ሊል ይችላል። ማህበረሰቡ ከዚህ በኋላ አይሳካለትም ብሎ ሊተወን ይችላል። የሕይወት ጌታ የሆነው ክርስቶስ ግን በመቃብራችን ደጃፍ ቆሞ ድምፁን ሊያሰማን ይፈልጋል። ግን የእኛ ድርሻ ምንድን ነው? በዚህ ታሪክ ውስጥ እጅግ የሚደንቀው ሌላው ትምህርት ክርስቶስ አልዓዛርን ከማስነሳቱ በፊት ድንጋዩን አንሱ ማለቱ ነው። እስቲ አብረን እናስበው። በቃሉ ብቻ ሰማይና ምድርን የፈጠረ አምላክ 4 ቀን የሞተውን ሰው ማስነሳት የቻለ ጌታ ያንን የመቃብር ድንጋይ ማንከባለል ያቅተዋልን? በጭራሽ አያቅተውም። ነገር ግን ድንጋዩን የሰው ልጆች እነ ማርታ እንዲያነሱት ፈለገ። ለምን? ምክንያቱም እግዚአብሔር በእኛ ሕይወት ውስጥ ተአምር እንዲሰራ እኛ የራሳችንን ድርሻ እንድንወጣ ይፈልጋል። ዛሬ በሕይወታችን ውስጥ የክርስቶስ ብርሃን እንዳይገባ የዘጋነው ድንጋይ ምንድን ነው? ምናልባት የትዕቢት ድንጋይ ይሆን? ምናልባት እኔ ሁሉን አውቃለሁ የሚል የእልህ ድንጋይ ይሆን? ወይስ ሰውን ይቅር ያለ ማለት ድንጋይ ይሆን? እኛ ዛሬ ድንጋያችንን ከልባችን ደጃፍ ማንከባለል አለብን። ንስሐ መግባት፣ ይቅርታ መጠየቅ፣ ስህተታችንን አምነን መቀበል፣ እነዚህ ሁሉ ድንጋይን የማንሳት ሂደቶች ናቸው። እኛ ድንጋዩን ስናነሳ ክርስቶስ ደግሞ ሕይወትን ይሰጠናል። የእግዚአብሔር ጸጋና የሰው ልጅ ነፃ ፈቃድ አብረው ሲሰሩ ታላቅ ትንሣኤ ይፈጠራል። ጌታችን አምላካችን ኢየሱስ ክርስቶስ በስማችንም ይጠራናል። አልዓዛር ሆይ ወደ ውጪ ውጣ። ጌታችን ድንጋዩን ካነሳ በኋላ እናንተ ሙታን ውጡ አላለም። በስም ጠርቶ አልዓዛር ሆይ ውጣ ነው ያለው። ሊቃውንት ሲተረጉሙ በጥቅሉ እናንተ ሙታን ውጡ ቢል ኖሮ በዓለም ያሉ ሙታን ሁሉ በዚያ ሰዓት ይነሱ ነበር። ምክንያቱም ድምፁ የፈጣሪ ድምፅ ነውና፣ ድምፁ የአምላክ ድምፅ ነውና፣ ድምፁ የመለኮት ድምፅ የመለኮት ቃል ነውና፣ እርሱ ቃል ነውና ይላል። ነገር ግን ይህ በስም መጥራት ለኛ ትልቅ የመጽናኛ መልእክት አለው። እግዚአብሔር እያንዳንዳችንን በስማችን ያውቀናል። የብዙሃኑ አካል ብቻ አድርጎ አይመለከተንም። እኔን በስሜ፣ አንተን በስምህ፣ አንቺን በስምሽ ችግራችንን፣ እንባችንን፣ ውድቀታችንን በሚገባ ያውቃል። ዛሬ በዚህ ሰዓት ክርስቶስ በስምህ ጠርቶ ከዚህ ከተስፋ መቁረጥ መቃብሩ ውስጥ ውጣ ይልሃል። ከዚያ የኃጢአት እስራት ውጣ ይልሻል። እኛ ማድረግ ያለብን የእርሱን ድምፅ ሰምቶ መታዘዝ፣ የሞትና የጨለማ ቦታችንን ትተን ወደ እርሱ ብርሃን መውጣት ብቻ ነው። አዎን እኛ መውጣት እንችላለን፣ ምክንያቱም የሚጠራን የትንሣኤው ጌታ ነውና። ሌላው ፍቱትና ይሂድ የሚል ቃል ተናግሯል። የማህበረሰቡና የቤተክርስቲያን ሚና አልዓዛር ከሞት ሲነሳ እጆቹና እግሮቹ በመግነዝ ወይም በከፈን እንደታሰሩ ነበር። መራመድ ይቸግረው ነበር። ጌታችን የቆሙትን ሰዎች ፍቱትና ይሂድ ተዉት አላቸው። ይህ ነጥብ እጅግ መሰረታዊ ነው። አልዓዛር ሕይወት አግኝቷል፣ ተነስቷል። ነገር ግን አሁንም የታሰረባቸው የሞት ልብሶች ነበሩት። ዛሬም በሕይወታችን ወደ ክርስቶስ ተመልሰን ንስሐ ገብተን አዲስ ሕይወት ስንጀምር አንዳንዴ አሮጌው ልማዳችን፣ የድሮ ጓደኞቻችን ወይም የሱስ ትዝታዎቻችን እንደ መግነዝ አስረው ይይዙናል። እዚህ ላይ ነው እንግዲህ የማህበረሰቡ ወይም የቤተ ክርስቲያን የጓደኛ የቤተሰብ ሚና የሚመጣው። እኛ አንድ ቤተሰብ ሆነን አንዱ ሌላውን መፍታት አለብን። በኃጢአት ወድቆ ለተነሳ ወንድማችን አንተ እኮ ድሮ እንዲነበርክ እያለን የድሮ ማንነቱን ወይም መግነዙን እያስታወስን ወደ ኋላ ልንጎትተው አይገባም። ይልቁንም በፍቅር ቀርበን አዲሱን የሕይወት ጉዞውን እንዲላምድ ልንፈታው፣ ልንደግፈውና ይሂድ ተዉት ልንለው ያስፈልጋል። ካህናት አባቶቻችን በንስሐ ስርዓት እግዚአብሔር ይፍታ የሚሉን ለዚህ ነው። እኛም እርስ በእርሳችን ይቅርታ ስንደራረግ አንዱ የሌላውን የሞት መግነዝ እየፈታ ነው። እኛ ክርስቲያኖች የሰውን ስብራት የምንጠግን፣ የታሰረውን የምንፈታ እንጂ አሳፋሪዎችና ፈራጆች ልንሆን አይገባንም። በመጨረሻም የዘላለም ሕይወት ተስፋ ከትንሣኤው ጋር ያለው ትስስር ነው። የዕለተ ረቡዕ አልዓዛር መባል ክርስቶስ ሞትን ድል አድርጎ የተነሳ አሸናፊ መሆኑን የምንመሰክርበት ዕለት ነው ብለናል። የአልዓዛር ትንሣኤ የእኛም ትንሣኤ ማረጋገጫ ነው። አልዓዛር ከሞት ከተነሳ በኋላ እንደገና ተመልሶ መሞቱ አልቀረም። ስጋዊ ሞትን ቀምሷል። የክርስቶስ ትንሣኤ ግን ሞትን ለዘላለም የሻረ ዳግመኛ ሞት የሌለበት ትንሣኤ ነው። ስለዚህ እኛ በክርስቶስ የምናምን ሰዎች ሞትን አንፈራም። የምንወዳቸውን ሰዎች በሞት ስናጣ የምናለቅሰውና የምናዝነው እንደማያምኑ ተስፋ በመቁረጥ አይደለም። የክርስቶስን ቃል ይዘን
የሚያምንብኝ ቢሞት እንኳን ሕያው ይሆናል በሚለው ጽኑ ተስፋ ነው። ሞት ለኛ የመጨረሻው ምዕራፍ ሳይሆን ወደ ዘላለማዊ ሕይወት የምንሻገርበት ማዕዶት ወይም ድልድይ ሆኖልናል። የተወዳችሁ ቤተሰቦቻችን የዕለተ ረቡዕ አልዓዛር ታላቅ ምስጢር ይህ ነው። አንደኛ ክርስቶስ የሕይወትና የትንሣኤ ጌታ መሆኑን አወቅን። ሁለተኛ በማንኛውም የተስፋ መቁረጥ መቃብር ውስጥ ብንሆንም ድምፁን ሰምተን መውጣት እንደምንችል ተማረን። ሶስተኛ የልባችንን ድንጋይ በማንሳትና እርስ በርሳችን የሞት መዝገብን በመፍታት ወይም ይቅርታ በማድረግ አዲስ ሕይወትን እንድንጀምር ተጠራን። በዚህ በሰሙነ ፋሲካ ቀናት ውስጥ ሆነን ይህንን ስናስብ ውስጣችን በታላቅ ሐሴትና በሰላም ሊሞላ ይገባል። እኛ የተጠራነው ለመቃብር ሳይሆን ለሕይወት ነው። እኛ የተጠራነው ለጨለማ ሳይሆን ለብርሃን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳለው ትንሣኤና ሕይወት እኔ ነኝ። ይህንን ሕይወት በየዕለቱ እንድንኖረው በፊታችን ያለውን የመቃብር ድንጋይ አንከባሎ ከታሰርንበት የኃጢአትና የጭንቀት መግነዝ ፈቶ በነፃነት በትንሣኤው ብርሃን እንድንመላለስ እርሱ አምላካችን በቸርነቱ ይርዳን። ይህ ዝግጅት ለእናንተ ብቻ ሳይሆን ምናልባት ዛሬ በተስፋ መቁረጥ መቃብር ውስጥ ለሚገኝ ለአንድ ወንድማችን ወይም እህታችን መጽናኛ ትምህርት እንዲሆን ቪዲዮውን በመጀመሪያ ላይክ በማድረግ እንዲሁም ደግሞ ለሌሎች ደግሞ ሼር ማድረጋችሁን ሳትረሱ ለሌሎች እያካፈላችሁ በሚቀጥለው ክፍል ደግሞ የሰሙነ ሕማማት 5ኛ ቀን የሆነውንና የነገውን ዕለት የአዳም ሐሙስን አዳምና ልጆቹ ነፃ የወጡበትን ዕለት ጥልቅ ምስጢር አዳም ሐሙስ ስለምን ተባለ የሚለውን እንወያያለን፣ እንነጋገራለን። ስለዚህ ለሌሎች እያካፈላችሁ አብራችሁኝ ቆዩ። ስለተከታተላችሁኝ ከልብ አመሰግናለሁ። የሁል ጊዜ ማጋራችን ልዕልት ጥበብ እናመሰግናለን። እንደዚህ ያሉ የሀገር ባህል ልብሶችን ሽፎኖችን ታቀርብልናለች። እናንተም ከታች በተቀመጡ ስልኮች እየደወላችሁ ማዘዝ ትችላላችሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። እስከ ነገ ቸር ቆዩልኝ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።